ወንድሞቼ እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ትምህርት እጅግ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም ማለት ነው። የዛሬው ትምህርት ለየት ያለ ነው። ትንሽ ስለ ሐሞት ከረጢት ወይም ጠጠር እንይ እስኪ። የሐሞት ከረጢት የሚባለው የሰውነት ክፍል ከጉበት ስር የሚገኝ አነስተኛ ከረጢት ሲሆን ለምግብ መፈጨት ሂደት አስፈላጊ የሆነ የሐሞት ፈሳሽ የሚጠራቀምበት አካል ነው ማለት ነው። የሐሞት ፈሳሽ ጨዋማ ንጥረ ነገሮችን የያዘ ሲሆን የምንመገበውን ቅባትና ቪታሚኖች እንዲፈጩ ያግዛል ማለት ነው። የሐሞት ጠጠር እንዴት ይከሰታል? የሐሞት ጠጠር በሐሞት ከረጢት ውስጥ ወይንም ሐሞትን ከጉበት ወደ አንጀት በሚወስደው ቱቦዎች ውስጥ የጠጠር ክምችት ሲኖር ማለት ነው። ተጋላጭነትን የሚጨምሩ ሁኔታዎችን እስኪኒ ከ40 እስከ 50 እድሜ ማለት ነው። ልክ ውስጥ ያሉ ሴቶች ማለት ነው። ከ40 እስከ 50 ያሉ ሴቶች ማለት ነው። ነፍሰ ጡር፣ ውፍረት፣ ቅባታማ ምግቦችን ማዘውተር፣ የስኳር ህመም፣ በአጭር ጊዜ ክብደትን መቀነስ፣ እነዚህ ነገሮች ናቸው ማለት ነው። የሐሞት ጠጠር እንዴት ይከሰታል ለሚለው ማለት ነው። የሐሞት ጠጠር ህመም ምልክቶችን እስኪኒ ሐሞት የሚወጣበት ቱቦ በሐሞት ጠጠር በሚዘጋበት ጊዜ በቀኝ ጎናችን የላይኛው ክፍል ላይ እየመጣ የሚመለስ ወይንም የማያቋርጥ የህመም ስሜት ያስከትላል ማለት ነው። የሐሞት ጠጠር ህመም ወደ ጨጓራና ወደ ቀኝ ትከሻ ጀርባ የመሰራጨት ባህሪ አለው። ይህም ስሜቱ የቅባት እህል ከተመገብን በኋላ መባባስ ከጨጓራ ህመም እንድንለየው ይረዳናል ማለት ነው። ማቅለሽለሽና ማስመለስ፣ ምግብ ያለመፈጨት እና የመክበድ ስሜት፣ ማግሳት፣ ሆድ የመንፋት ስሜት፣ የምግብ ፍላጎት መቀነስ። ከነዚህ በተጨማሪ የሐሞት መተላለፊያ ቱቦ በሚዘጋበት ወቅት ማለት ነው የአይንና የቆዳ ቀለም ቢጫ መሆን፣ የሰውነት ማሳከክ፣ የሽንት ቀለም ቢጫ መሆን፣ የሰገራ ቀለም መቀየር፣ በሰውነት ላይ ቀያይ ነጠብጣቦች ሊኖሩ ይችላሉ ማለት ነው። እስኪ መፍትሄውን እንይ። አብዛኛውን ጊዜ ምንም አይነት የህመም ስሜት ስለማያስከትል የህክምና እርዳታ ሊያስፈልጋቸው ይችላል። ነገር ግን የህመም ስሜቱን ካስከተለ የቅባት ምግቦችን መመገብ ማቆም፣ መቀነስ እና የህመም ማስታገሻ መድኃኒቶችን መውሰድ ለጊዜው የህመም ስሜትን ያስታግሳል። ዘላቂ መፍትሄ ቀዶ ህክምና ነው ማለት ነው። እሺ ሌላው ሰላጣን መመገብ የሚያስገኛቸው የጤና በረከቶችን እኔ ሰላጣን አዘውትሮ መመገብ ከሚሰጣቸው የጤና ጠቀሜታዎች አንደኛ ክብደትን ለመቀነስ ሰላጣ በውስጡ ባለው ፋይበር አማካኝነት ምግብ በቶሎ እንዲፈጭን በማድረግ ሰውነታችን እንዳይወፍርና ክብደታችን እንዳይጨምር ያደርጋል ማለት ነው። ሁለተኛው ጤነኛ ልብ እንዲኖረን ያደርጋል። በሰላጣ ውስጥ ያሉ ቪታሚን ሲ፣ ቤታ ካሮቲን፣ ፎሌት እና ፋይበር ንጥረ ነገሮች አማካኝነት ልባችን ጤነኛ እንዲሆን ያደርጋል ማለት ነው። ሶስተኛው በሽታና ያለ እድሜ የሚከሰትን እርጅና ለመከላከል በሽታ ተከላካይ ምግቦችን ከሚባሉት የሚጠቀሰውን ሰላጣን አዘውትሮ መመገብ በሽታን እና ያለ እድሜ የሚከሰትን እርጅናን ለመከላከል እንደሚረዳም ተነግሯል ማለት ነው። በተለይም የተጠበሰ ዱባ፣ አቮካዶ እና ለውዝ የመሳሰሉትን ከሰላጣ ጋር አንድ ላይ ተዋህዶ መጠቀም ደግሞ የምናገኘው የጤና ጠቀሜታ
ከፍ ያደርገዋል ተብሏል። ለአጥንት ጥንካሬ ቪታሚን ኬ እጥረት አጥንታችን ጥንካሬ እንዲኖረው የሚያደርግ ሲሆን እንደ ሰላጣ ያሉ ምግቦች በዕለታዊ ምግባችን ውስጥ አዘውትሮ መጠቀም ግን እንዲህ ላሉ ችግሮች እንዳንጋለጥ እና ጠንካራ አጥንት እንዲኖረን ይረዳል ማለት ነው። አምስተኛው የእንቅልፍ እጦት ችግርን ለመከላከል የእንቅልፍ ማጣት ችግርን ያለባቸው ሰዎች ሰላጣን አዘውትረው መመገብ ተመራጭ መፍትሄ መሆኑም ነው ማለት ነው የተነገረው። ከዚህ በተጨማሪም አሁን ሰላጣ አነስተኛ ካሎሪን ስላለው እና በውስጡ ምንም ስብ ስለሌለው እንዲሁም ፕሮቲንና ማዕድናት የበለጸገ በመሆኑ አዘውትሮ መመገብ ጠቀሜታ እንዲኖረው አድርጎታል ማለት ነው። ሌላ የምናየው ኩላሊት ጉዳት ላይ መሆኑን የሚመለከቱ ምልክቶች አሉ። እነሱን እናያለን ማለት ነው። ኩላሊት ማለት ነው። ኩላሊት ህመም በዓለማችን ለበርካቶች ሞት ምክንያት የሆነ በሽታ ነው። በመሆኑም ለጤንነታችን አስፈላጊውን ትኩረት ማድረግና ስለ ኩላሊት ጠቅላላ ግንዛቤ ማግኘት እና እንክብካቤ በማድረግ ኩላሊትን ከችግር ነፃ ማድረግ እንችላለን ማለት ነው። እስኪ እንየው። መጠነኛ የጀርባ ህመም ስሜት ጀርባ አካባቢ ተደጋጋሚ ህመም ካለና ምቾት የሚነሳ ከሆነ ኩላሊታችን መታየት እንዳለብን የጤናው ዘርፍ ባለሙያዎች ይናገራሉ። የኩላሊት ህመም ምልክት በሁለቱም ጎኖቻችን ሊከሰት ይችላል። 2 ሽንት ማጣደፍ ስሜት ሌላው ጥንቃቄ የሚያስፈልገው ጉዳት ሽንታችን ሲመጣ የምንወስደው ጊዜ ነው። አንድ ሰው ሽንቱ እንደመጣ ቢሸና ይመከራል ማለት ነው። ሳንሸና ረጅም ጊዜ የምንቆይ ከሆነ ደግሞ ለኩላሊት ህመም የመጋለጥ እድል ይሰፋል ማለት ነው። ስንሸና የማቃጠል ስሜት፣ ያልተለመደ የሽንት ጠረን፣ ቶሎ ሽንት መምጣት፣ ኩላሊትና ተጓዳኝ የሽንት ቧንቧ ችግር ምልክት ነው። የሽንት ማጣደፍ ማለት ነው። ሶስተኛውን ስናይ ኩላሊት ስራውን በአግባቡ ማከናወን ካልቻለ ከሰውነታችን ውስጥ አላስፈላጊ ቆሻሻ ማስወገድ የማይችልበት ደረጃ ላይ ደርሷል ማለት ነው። ይህ ደግሞ በአንዳንድ የሰውነታችን ክፍሎች ላይ እብጠት እንዲከሰት ያደርጋል ማለት ነው። እብጠቱ እግር፣ ቁርጭምጭሚት እና ፊት ላይ ሊከሰት ይችላል። ሲውል ሲያድር ደግሞ ወደ ልብ እና ሳምባ ይዛመታል ማለት ነው። አራተኛው የቆዳ ችግር ኩላሊት ስራዋን በአግባቡ ካልሰራ በሰውነታችን የተለያዩ ቦታዎች ላይ ድርቀት፣ ሽፍታና ከባድ የማሳከክ ሊከሰት ይችላል። ይህም አንዱ ምልክት ነው። አምስተኛው የኦክሲጅን እጥረት፣ የተዛባ አተነፋፈስ ኩላሊት ማለት ነው ኤሪትሮፖይንት ይባላል። የቀይ የደም ህዋሲያን የሚያመርት ሆርሞን የማምረት ስራ ያከናውናል። ኤሪትሮፖይንት ሆርሞን በበኩሉ ኦክሲጅን ተሸካሚ የቀይ ደም ህዋስ ያመርታል ማለት ነው። ቀይ የደም ህዋስ እጥረት በሰውነታችን ውስጥ ሲከሰት የብረት እጥረት ማዕድን እንዲከሰት ያደርጋል። በአንድ ግለሰብ ላይ የአይረን መጠን መቀነስ ግለሰቡ ታማሚው ላይ ሞቃታማ ስፍራም ሆነ ብርድ እንዲሰማው ብሎም ስር ለሰደደ ድካም እንዲጋለጥ ያደርጋል ማለት ነው። የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ መጠነኛ ትኩሳት እና የድካም ስሜት። የኩላሊት ጤንነት ለማሻሻል ምን ማድረግ አለብን?
አለማጨስ፣ ፈሳሽ አብዝቶ መውሰድና በየዕለቱ አካላዊ እንቅስቃሴ ማድረግ፣ ቅድመ ምርመራ ማድረግ፣ አመጋገብን ማስተካከል፣ ያለ ሐኪም ትዕዛዝ መድኃኒቶችን አለመውሰድ። ስለዚህ እነዚህ ናቸው፣ በጣም ወሳኝ ነገር ናቸው ማለት ነው። ኩላሊትን የሚመስል ነገር እንግዲህ በጣም ከባድ ነው። ኩላሊት ከታመመ ሁሉ ነገር ታመመ ማለት ነው። ስለዚህ ጠንከር ብላችሁ ጥንቃቄ ማድረግ አለባችሁ እላችኋለሁ። ውድና የተወደዳችሁ እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።